ኢራን የአሜሪካን የጦር መርከብ በሰው አልባ አውሮፕላን መምታቷን ገለጸች። ሰሜን ኮሪያ ዳግም ዓለምን ጉድ አሰኝታለች። የሀገሪቱ መሪ ኪም ጆንግ ኡን እጅግ ግዙፍ ከሆነ አዲስ የጦር መርከብ ላይ ሆነው አደገኛ የክሩዝ ሚሳኤሎችን ሲያስወነጭፉ መታየታቸው ከፍተኛ መነጋገሪያ ሆኗል። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በብሪታንያው ጠቅላይ ሚኒስትር ኪር ስታርመር መካከል ያለው ግንኙነት መሻከሩም ተዘግቧል። ወደ ሀገራችን ስንመለስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ለኢራን ሕዝብና መንግስት አጋርነታቸውን የገለጹበት ሐሳብ ከመግለጫው ተነሳ። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ቆዩ። የኢራን ብሔራዊ ቴሌቪዥን ባስተላለፈው ሰበር ዜና የሀገሪቱ የጦር ኃይሎች ዩኤስኤስ አብርሃም ሊንከን የተሰኘችውን የአሜሪካ የጥቃት አውሮፕላኖች ተሸካሚ መርከብ በድሮን መምታታቸውን አስታውቋል። ጥቃቱ የደረሰበትን ዝርዝር ሁኔታና የጉዳት መጠን በተመለከተ ግን እስካሁን የተሰጠ ግልጽ መረጃ የለም። ከዚህ ቀደም የኢራን አብዮታዊ ዘብ ተመሳሳይ ጥቃት መሰንዘሩን ገልጾ የነበረ ቢሆንም የአሜሪካ መከላከያ ሚኒስቴር ፔንታገን በበኩሉ የተተኮሱት ሚሳኤሎች ወደ መርከቧ ጥጋጥግ እንኳን አልደረሱም በማለት መግለጫው ከእውነት የራቀ መሆኑን አጣጥሎታል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ እየደረሰ ሲሆን እስራኤልና አሜሪካ በቴሄራን ላይ ተጨማሪ እርምጃዎችን እንደሚወስዱ እየዛቱ ይገኛሉ። ሰሜን ኮሪያ ዳግም ዓለምን ጉድ አሰኝታለች። የሀገሪቱ መሪ ኪም ጆንግ ኡን እጅግ ግዙፍ ከሆነ አዲስ የጦር መርከብ ላይ ሆነው አደገኛ የክሩዝ ሚሳኤሎችን ሲያስወነጭፉ መታየታቸው ከፍተኛ መነጋገሪያ ሆኗል። ይህ 5000 ቶን የሚመዝነውና ቾሄዮን የተሰኘው አዲስ የጦር መርከብ ገና በይፋ ስራ ሳይጀምር ነው ይህን አስደንጋጭ የሚሳኤል ሙከራ ያካሄደው። ኪም ራሳቸው በቦታው ተገኝተው ሙከራውን በፈገግታ የተከታተሉ ሲሆን መርከቡን የሀገራችን የባህር ላይ ጥበቃ አዲስ ምልክት ሲሉ በኩራት አሞካሽተውታል። ነገሩ የባሰ አስደንጋጭ የሚሆነው ደቡብ ኮሪያ እንዳጋለጠችው እነዚህ ስትራቴጂካዊ የተባሉት ሚሳኤሎች የኒውክሌር አረር መሸከም የሚችሉ መሆናቸው ነው። ኪም በጉብኝታቸው ወቅት ጠላቶቻቸውን የሚያስጠነቅቅ ቆፍጠን ያለ መልእክት አስተላልፈዋል። የባህር ኃይላችን በኒውክሌር መሳሪያ የማያስታጠቁ ስራ በሚገባና በሚያስደስት ፍጥነት የተከናወነ ነው ብለዋል። አክለውም ባለፉት 50 ዓመታት አይተነው የማናውቀውን አስደናቂ የባህር ላይ ሉዓላዊነት እያስመዘገብን ነው በማለት ቀጠናውን በስጋት ውስጥ የሚጥል ንግግር አድርገዋል። የሰሜን ኮሪያ የባህር ኃይል ጉዞ ግን ሁሌም አልጋ ባልጋ አልነበረም። ታስታውሱ እንደሆነ ባለፈው ዓመት በግንቦት 2025 ሌላ ተመሳሳይ ግዙፍ መርከብ ያስመርቁ ሲሉ መርከቡ በስህተት ተገልብጦ ከፍተኛ ውርደት ገጥሟቸው ነበር። ያኔ ኪም በንዴት አብደው ጉዳዩን ወንጀልና ከፍተኛ ቸልተኝነት ሲሉ ባለስልጣኖቻቸውን ቁም ስቅል አሳይተው እንደነበረ አይዘነጋም። ያ አሳፋሪ ክስተት የመርከቡን አካል ክፉኛ ጎድቶት የነበረ ቢሆንም አሁን ግን ያንን ውድቀት ተበቅለው በአዲስ የጦር መርከብ ጀብዱ ተመልሰዋል። ይህ ሁሉ የጦር መሳሪያ ፉከራ በሚካሄድበት ሰዓት ኪም ለህዝባቸው ኑሮን ለማሻሻል ቃል መግባታቸውም ሌላው አነጋጋሪ ጉዳይ ነው። ሰሞኑን በተካሄደው የፓርቲያቸው ጉባኤ ላይ ኢኮኖሚያችንን ማሳደግና የህዝባችንን ኑሮ ማሻሻል አስቸኳይ ታሪካዊ ግዴታችን ነው፣ አንዲትም ሰከንድ ማባከን የለብንም ሲሉ ተናግረዋል። ሆኖም ሰሜን ኮሪያ አሁንም ቅድሚያ የምትሰጠው ከአሜሪካና ከደቡብ ኮሪያ የሚመጣባትን ጫና ለመቋቋም ስትል የኒውክሌርና የጦር ኃይሏን ማፈርጠም ላይ መሆኑ የአደባባይ ሚስጥር ነው። ህዝቡ በድህነት እየማቀቀም ቢሆን የኪም ትኩረት ግን አሁንም ወደ ሰማይ በሚተኮሱት ሚሳኤሎች ላይ ነው። I can announce today that I'm not happy with the UK either. በትራምፕና በስታርመር መካከል የቃላት ጦርነት ተጀመረ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በብሪታንያው ጠቅላይ ሚኒስትር ኪር ስታርመር መካከል ያለው ግንኙነት መሻከሩም ተዘግቧል። ፕሬዝዳንት ትራምፕ የብሪታንያውን ጠቅላይ ሚኒስትር ተሸናፊ ሲሉ መጥራታቸውን ቴሌግራፍ የዘገበ ሲሆን በተጨማሪም ስታርመር እንደ ዊንስተን ቸርችል አይደሉም በማለት በይፋ ተችተዋቸዋል። ፕሬዝዳንቱ አክለውም ጠቅላይ ሚኒስትሩ በሁለቱ ሀገራት መካከል ያለውን የቆየ ግንኙነት እየጎዱት ነው ሲሉ ከሰዋል። ለአለመግባባቱ መነሻ የሆነው ብሪታንያ የአሜሪካ ጦር በኢራን ላይ ለሚሰነዝረው ጥቃት የእንግሊዝን የጦር ሰፈሮች ለመጠቀም ያቀረበችውን ጥያቄ መጀመሪያ ላይ ውድቅ ማድረጓ እንደሆነ ተገልጿል። ጠቅላይ ሚኒስትር ኪር ስታርመር ለትችቱ በሰጡት ምላሽ በአሁኑ ወቅት የአሜሪካ የጦር አውሮፕላኖች ከብሪታንያ የጦር ሰፈሮች እየተነሱ ኦፕሬሽን እያከናወኑ መሆኑን ገልጸዋል። የብሪታንያ ጀቶችም የአሜሪካን ኃይሎች በመከላከል ረገድ እገዛ እያደረጉ መሆኑን የጠቀሱት ስታርመር ይህ ሁኔታ ልዩ ግንኙነታችንን በተግባር እየታየ መሆኑን ማሳያ ነው ሲሉ ተናግረዋል። ይሁን እንጂ የሁለቱ መሪዎች ግጭት በዓለም አቀፍ ፖለቲካና በደህንነት ትብብር ላይ የሚያሳድረው ተጽዕኖ በብዙዎች ዘንድ ስጋትን እየፈጠረ ይገኛል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ለኢራን ህዝብና መንግስት አጋርነታቸውን የገለጹበት ሐሳብ ከመግለጫው ተነሳ።
የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ኢብራሂም ቱፋ የኢራን ከፍተኛ መሪ አሊ ካሚኒ ሰሞኑን በእስራኤልና አሜሪካ ጥቃት መገደላቸውን ተከትሎ በኤምባሲው በተደረገ የሐዘን መግለጫ ስነ ስርዓት ላይ መገኘታቸው ተገልጾ ነበር። በዚህም ለኢራን ህዝብና መንግስት አጋርነታቸውንና ሐዘናቸውን መግለጻቸውን በኢትዮጵያ የኢራን ኤምባሲ በማህበራዊ ትስስር ገጹ አጋርቶ ነበር። ፕሬዝዳንቱ ይህ ኪሳራ ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው ማለታቸውን ኤምባሲው አረጋግጧል የሚል መረጃም ነበር አክሎ ያሰራጨው። ይሁን እንጂ ምክንያቱ ባልተገለጸበት ሁኔታ መጀመሪያ ኤምባሲው ባሰራጨው ጽሑፍ አጋርቶት የነበረው የአጋርነታቸውን ጭምር የሚገልጸው ጽሑፍ ተነስቶ ፕሬዝዳንቱ ለኢራን ህዝብና መንግስት መጽናናትን ተመኝተዋል በሚል ተተክቷል።